እና ያዩት ቪዲዮ والله العظيم በጣም ነው የደነገጥኩት። ፊቴ የራሴ ነው፣ ድምጹ የራሴ ነው። ግን እንዴት መቼ የውቀትና የአይምሮ መተት ያለበት ሰው በፍጹም መጻፍና መጻፍ ማንበብ አይወድም። አንድ ሰው ሬሳ ለምድር የሚታጠበው ከሞተ በኋላ ብሎ ጠየቀኝ። ሰላም ውድ ኦርቶዶክሳውያን ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ይሳ ደረሳችሁ። በእያላችሁበት ሰዓትና ጊዜ አቆጣጠር በሙሉ በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። የውቀት ሰላቢና የአይምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለው ወደፊት አነባለው ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የውቀትና የአይምሮ መተት ያለበት ሰው በፍጹም መጽሐፍና መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል፣ በዚህ ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቁ ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የናንተ ነገር ሲወሰድ የናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። የናንተን ጊዜ ሰልበው በእናንተ ጊዜ ያገባሉ፣ ይወልዳሉ፣ ይማራሉ፣ ይሰራሉ። እናንተ ግን የሆነ ነገር አድርጉ ስትባሉ ጊዜ አይበቃኝም ትላላችሁ። ተማሩ ስትባሉ ይሄንን ስሩ ስትባሉ ጊዜ ያላችሁ ጊዜ አይበቃኝም ትላላችሁ። ጊዜያችሁ ሲሰለብ የናንተ ጊዜ በማይረባና በማትጠቀሙበት ነገር ጊዜያችሁን ታባክናላችሁ። ጊዜው የተሰለበበት ሰው ለምንም ነገር ጊዜ አይኖረውም። ጊዜው የተሰለበበት ሰው ማለት ባጭሩ ህይወቱ የተወሰደበት ሰው ማለት ነው። ጊዜው የተሰለበበት ሰው ስለ ጊዜው ምንም አይመስለውም። ሰዎች በጊዜያቸው ብዙ ነገር መስራት፣ መቀየር፣ መለወጥ እየቻሉ ጊዜያቸው ስለተሰለበ ባሉበት ቆመዋል። አንዳንዱ ስንት ነገር የሚያደርግበት ጊዜ ያለው ጊዜ የለኝም እያለ ግን ጊዜውን በማይረባ ነገር ያሳልፋል። ጊዜ ሲሰለብ የነገ ተስፋ ባዶ ይሆናል። ጊዜያችሁ ሲሰለብ ነገ ራዕይና ተስፋ አይኖራችሁም። ጊዜያችሁ ሲሰለብ ያለ ጊዜያችሁ ህይወትን ታጣላችሁ። ጊዜያችሁ ሲሰለብ ጊዜው ጥሏችሁ ይሄዳል። ጊዜው ላይ ሳትደርሱ እየባከናችሁ ትኖራላችሁ። ጊዜያችሁ ሲሰለብ እንኳን ለመስራት ለጸሎት ጊዜ ታጣላችሁ። ለጸሎት ጊዜ ያጣ ሰው ለእግዚአብሔር ጊዜ ያጣ ሰው ነው። ለእግዚአብሔር ጊዜ ያጣ ሰው ደግሞ ለምንም ነገር ጊዜ የለውም። ጊዜውም ለርሱ አይሆንም። ጊዜው የተወሰደ ሰው ምንም ሳይሰራ ይነጋል፣ ይመሻል። ጊዜውም እድሜውም ዝም ብሎ ይባክናል፣ ይሄዳል። ጊዜ ህይወት ነው። ጊዜ ጸጋ ነው። ጊዜ በረከት ነው። ጊዜ እንኳን ስጋችሁን ነፍሳችሁን የምትጠቅሙበት ነው። ጊዜ ገንዘብ ነው። ጊዜ ለምትደርሱበት ቦታ መንገድ ነው። ጊዜ በርጅናችሁ ዘመን እየመነዘራችሁ የምትጠቀሙበት ሲሳያችሁ ነው። ጊዜ ለትዳራችሁ፣ ለትምህርታችሁ፣ ለመስራታችሁ፣ ለመለወጣችሁ፣ ለስኬታችሁ፣ ለከፍታችሁ፣ ለህይወታችሁ ቁልፍ ነው። ጊዜ ለነገ ልጆቻችሁ ህይወታቸውን የምታስተካክሉበትና ከናንተ የተሻለ እንዲኖሩ የምታደርጉበት ስጦታ ነው። ጊዜያችሁ በክፉ ሰዎችና በክፉ መናፍስት ከተወሰደ ህይወት ጨለማ ናት። ህይወት የቁሞት ናት። በመጽሐፈ መክብብ በምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም ተብሎ ተጽፏል። ብዙዎቻችን ጊዜ እያለን የጊዜ ባለቤት እግዚአብሔር ጊዜ ሰጥቶን ግን ጊዜያችንን የማናውቅና ጊዜያችንን በአግባቡ የማንጠቀም ብዙ አለን። ክፉ መናፍስት ጊዜያችንን በማይሆን ነገር እንደሚያባክኑ ሁሉ ጊዜያችንን በሚጠቅመን በሚመስል ነገር ያባክኑብናል። አንዳንዶች በጊዜያቸው አግቡ ሲባሉ ትንሽ ጊዜ ልቆይ ይላሉ። ሌሎቹም ተምረው ስራ ይዘው አግቡ ሲባሉ ቆይ ልማር፣ ማስተርስ ሊያዝ፣ ትንሽ ልስራ፣
የሆነ ነገር ሊያዝ ቤተሰቦቼን ልርዳ ወንድሞቶቼን ላስተምር ለቤተሰቦቼ ቤት ልስራ ያሉ እነሱ ግን የሚያገቡበትን የሚወልዱበትን ጊዜ ያባክናሉ። እንዲህ አይነት ጊዜ ለመልካምና ለመስዋዕትነት የሚጠፋ ቢሆንም የእናንተን ጊዜ ግን ይገርላል። ጥቂት የማይባሉ ሰዎች ጊዜያቸውን መስዋዕት አድርገው ለቤተሰባቸው ቤት ሰርተው ህይወታቸውን አስተካክለው የነሱ የህይወት ቤት ግን ፈርሷል። የነሱ ተበላሽቷል። ብዙዎች ለዓላማቸው ለትምህርታቸው ለቤተሰባቸው ጊዜያቸውን ሰውተው በመጨረሻ እነሱ በጊዜያቸው ማድረግ የሚገባቸውን ነገር ሳያደርጉ ይቀራሉ። የሰው ልጅ መልሶ ከማያገኘው እስከ ወዲያኛው ድረስ መልሶ ሊያገኘው ከማይችለው ነገር አንዱ ጊዜ ነው። ጊዜያችሁን በአግባቡ ተጠቀሙ። ሻሃዳ ክጃለሁ አይደል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው። አሁን በአባቴ ቦታ እኮ ነው ያጥፍቻለሁ። የአባቴን እምነት ነው የካድኩበት። እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ሴት ልጅ ለምን ሲኦል ትገባለች? እኔ መዳኔን በምድር አውቀዋለሁ፣ ምክንያቱም ክርስቲያን ነኝ። ኢትዮጵያ ኦርቶዶክስ ክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ። የተወለድኩትም የተጠመቁትም ኪዳነ ምሕረት ቀን ነው። እህታችን አያት አህመድ ከእስልምና ወደ ክርስትና የመጣችው እህታችን ምን ገጠማት? እንዲሁም ደግሞ አስገድደው ወሃብያዎች ወይም ደግሞ እነዚህ አክራሪ ክንፎች ይቅርታ እንጠይቅና እንዲሁም የአእምሮ በሽተኛ እንደሆነች አስመስሏታል። እንዲሁም ደግሞ ደግመውባት ነው ደብተሮች ናቸው እዛ የወሰዷትም ብለዋል። እሱም በሰፊው እንሄድበታለን እንደተለመደው። እሷም ደግሞ ይቅርታ የጠየቀችበት የተናገረችው ንግግር አለ። እርሱንም አሰማችኋል። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወደ ሐሳባችን ከመንበራችን በፊት አካውንታችን በጣም ስለተዳከመ እንዲሁም ነው ይሄን ቪዲዮም ሊያስወርዱት ሊያስደልቱት ስለሚችሉ 3 ሰከንዶች ነው የሚጠበቅባችሁ አድርጉ እስኪ። አመሰግናለሁ። አካውንቱን ፎሎ ቪዲዮ ደግሞ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ከወሬት አድርጋችኋል ብዬ አስባለሁኝ። ወደ ሐሳባችን ስንገባ እህታችን ሀያት ከዚህ በፊት እስልምና የነበረች ከዚያም ደግሞ ወደ ክርስትና የመጣች እንደሆነች በሎዛ ፖድካስት ላይ ቀርባ ተናግራለች። በነገራችን ላይ የዚህ ሁሉ ጥፋት የሎዛ ፖድካስት ነው። ምክንያቱም ከዚህ በፊት ብዙ ልጆች ወደ ክርስትና ሲመጡ ደብቀን እናስቀምጣቸዋለን እንጂ እዚህ ላይ አውተን ለሶሻል ሚዲያ ገበያ አናውላቸው። ይሄ ትልቅ ነውር ነው። ይሄን ስህተት የሰራው ደግሞ ወንድማችን ነው። ስለዚህ ወንድማችን ቀጣይ ትታረማለህ ብለን ተስፋ እናደርጋለን። ሌሎቻችሁም ደግሞ አራውጣችሁ ሚዲያ ላይ አውጣችሁ የምታስበሏቸው ሰዎች ማረፍ መቻል አለባችሁ። በእኔ በኩል 3 ወይም 4 ሰዎች ክርስትናን ተቀብለዋል። ነገር ግን ደግሞ ለሚዲያ አውጥቼ አላስጣቸውም። ምክንያቱም እኔ የምፈልገው እነሱ ድነው ሌላ ነፍስ እንዲያድኑ እንጂ እነርሱም እንዲጠፉ አይደለም። ይሄ የታወቀ ነገር ነው። ሚዲያ ላይ በመውጣቷ ይህች ልጅ ይቅርታ እንድትጠይቅ የአእምሮ በሽታ እንደሆነች ይልቁንም ደግሞ ደብተሮች ደግመውባት ነው እስከማለት የደረሱት። ነብያቸውን አይሁዶቹም ደግሞ ደግሞበት ከሚስቶቹ ጋር ሳይገናኝ እንደተገናኘ አይነት ነገር ይመስለው ነበር፣ በህልሙ አይነት ነገር ማለት ነው። እንደዛ ነው የመሰላቸው። ነገር ግን ደግሞ በእኛ ቤት እውነት እንጂ ድግምት ወይም መተት የለም። ይሄን ትረዱ ይገባል። ነገር ግን ደግሞ እስኪ ይህች እህታችን ምንድነው የተናገረችው ወይም ደግሞ ምን አለች የሚለውን ላሰማችሁ እስኪ። እና ያየሁት ቪዲዮ ወላሂ ለአዝምን በጣም ነው የደነገጥኩት። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ልክ በዚህ መልኩ ነው እንግዲህ ይቅርታ እንጠይቅ ያደረጓት። እንዲሁም ደግሞ ስልክም ደውሎ ሲያስጨንቋት ነበር። በነገራችን ላይ የዚህች ልጅ ከእስልምና ማፈንገጥ የብዙ እህቶች ጥያቄ ስለሚመልስ ነው። ስለዚህ እሷ የተናገረችው ፖድካስቱ ላይ ጥያቄ ጠይቅ ነበር። ነገር ግን ደግሞ ኡስታዙ አርፈሽ ተቀመጪ ላይ ነበረ። ስለዚህ ከመቅራት አቆምኩኝ፣ እማቀራቸው ልጆች ደግሞ አቁሜያለሁ ይምላለች። ይሄ ደግሞ ለብዙ እህቶች ስፔሻሊ ተጨቁኖ ላሉ እህቶች ደግሞ ለብዙ እስልምና ውስጥ ላሉ እህቶቻችን ደግሞ ጥያቄ ስለሚያስነሳና ይሄ እንዲሆን አይፈልጉም። ይልቁም ደግሞ በዚህ መንገድ የምትሄዱ ከሆነ መጨረሻችሁ እንደ ሀያት ነው። ስለዚህ አርፋችሁ ተቀመጡ የሚል መልእክት ማስተላለፍ ይፈልጋሉ። ለዛ ነው የሶሻል ሚዲያ አክቲቪስቶቻቸው ለቀው ልጅቷን አስጨንቀው ደውለው እናቷን እንደምትወድ ይታወቃል ተናግራለች ፖድካስቱም ላይ። ስለዚህ በእናቷም ይመጡባታል፣ በቤተሰቦቿ ይመጡባታል። እሷንም ደግሞ ህይወቷን መስዋዕት እስከማስከፈል ድረስ ይሄዱባታል። ከዚያ የተነሳ ደግሞ እሷ ይቅርታ ጠይቃለች። እንዲሁም ደግሞ እንደውም ሽምጥጥ አድርጋ ነው የካደችው ሁሉ። ይሄን ስንመለከት እኛ ቤት ያላችሁ ቀልቃላዎች ማቆም አለባችሁ። ስራ የሚሰራው በሳይለንት እንጂ እንደነሱ ሚዲያ ላይ ያስጮክ አይደለም። ይሄንን ማረም አለብን እኛ። ትልቅ ነውርም ብልግናም ነው ሲጀመር። እንዴት ነው አንተ ገና ያልጸናን ክርስቲያን አምጥተህ ሚዲያ ላይ የምታጋልጠውና የምታጋፍጠው? ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ። ካሁን በኋላ ለምንሄድበት ሂደት
ምክንያቱም ብዙ ሰዎችን ነፍስ ማዳን ካለብን የምናድነው በዝምታ እንጂ እኛ ስላስጮህ ነው አይደለም። ብትችል ደግሞ ፊቷን ለምን እንደው ጀርባዋን ሰጣ እንኳን ትቀርጽ ለምን አላደረካትም? የግድ ፊቷን አምጣ የሚል ሰው አለ እንዴ? ብለርስ ለምን አላረከውም? ፊቷን ማህበረ ቅዱሳን ዶክመንተሪ ሲሰራ አይታል አይደለ? ፋናም ሌሎችም ዶክመንተሪ ሲሰሩ አይታችኋል። የማይታይ አደገኛ የሆነ የወንጀል ኬስ ከሆነ ፊታቸው ብለ ድረጋው ወይም ደግሞ ከጀርባ ይቀረጻሉ። አንተ ካሜራው አንተ ላይ ይሆናል፣ እሷ ግን ከጀርባ ትቀረጻለች። እንደዚህ አድርገህ መቅረጽ ትችል ነበረ። ካሁን በኋላ መስራት የምትፈልግ ከሆነ በእንዲህ አይነት መንገድ ስራ። ሌሎቻችሁም በዚህ መንገድ መስራት መቻል አለባችሁ። ልጅቷን ያስበላት ሎዛ ነው፣ ወንድማችን የማርያም ወርቅን ያስበላት። እንደው ትክሳት አለበት ያስፋናጋ ወይም ደግሞ አሁንም ቢሆን ፈልጋችሁ አግኝታችሁ ልጅቷን የምትድንበትን መንገድ ፈልጉላት። የአንድ ሰው መዳን በሰማይ መላእክት ዘንድ ትልቅ የሆነ ደስታ ስለሚያደርግ ማለት ነው። የዚች ልጅ መዳን የሷ ብቻ አይደለም፣ የብዙ የእስልምና እህቶቻችን ጥያቄን የሚመልስ ነው። ለዛም እሷን ሳይለንት ማድረግ የተፈለገው። ስለዚህ በዚህ መንገድ ብናየው መልካም ነው ብዬ አስባለሁ። ወንድማችንም የተናገርኩ በቀናነት እንጂ ካንተ ጋር ቂም ስላለብኝ አይደለም። እንደው እንደምትረዳኝ ተስፋ አደርጋለሁ። ሌሎቻችሁም ደግሞ በዚህ ልክ መሄድ የምትፈልጉ ሰዎች ደግሞ አቁሙ ባካችሁ። ለአንድ ሰሞን ግርግር ወይም ደግሞ ለትንሽ ለዩቲዩብ ሳንቲም ተብሎ የሰውን ህይወት ጨምረን አናጥፋ። የዚች ልጅ ህይወታው የጠፋችው በአንተ ምክንያት ለሆነ ልትረዳ ይገባዋል። ቀድመ ማገናዘብ መቻል አለብን፣ ምን ያህል ርቀት ሊሄዱ እንደሚችሉ ማለት ነው። ስንቶች እንዴት እንዳጠፋችሁ አታውቅም እንዴ? ስንቶች እንዴት መስዋዕት እንደተከፈሉ አታውቅም እንዴ? አንተ ደግሞ ያው እኮ እስልምናን አጥንተሃል፣ መጽሐፍ ጽፈሃል፣ ብዙ ነገር የምትረዳው ነገር ነበረ። እዚህ ጋር ግን ስተሃል። ብዙዎቻችሁ እንደምትረዱ ተስፋ አደርጋለሁኝ። በመሄድ ካለብን እነሱ በሳይለንት ሙድ በእርዳታ እንዲሁም ደግሞ በተለያየ መንገድ ብላክሜል እያደረጉ እየሄዱ ነው ያሉት። እኛ ለምን ነው በዝምታ መንገድ? ወንጌል ከሆነ ዓላማችን ወንጌልን ብቻ ለምን አንሰብክም ለማለት እፈልጋለሁ። በድጋሚ ኦርቶዶክሳውያን አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አውጥታ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዶይቶ ላይክ፣ ፈራይት አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ያላችሁበት። አንድ ሰው ሬሳ ለምንድን ነው የሚታጠበው ከሞተ በኋላ ብሎ ጠየቀኝ እና የብዙዎች ጥያቄም ሊሆን ስለሚችል ይሄ ነገር ለምንድን ነው የሚለውን ነገር እስኪ ላውራበት ብዬ መጣሁኝ። እንግዲህ በማንኛውም ጊዜ ሰው ከሞተ በኋላ ወዲያው ሬሳው ይታጠብና ይገነዛል እና ይሄ ነገር ከቤተ ክርስቲያን አስተምህሮ አንጻር መጽሐፍ ቅዱስ ላይ ያለ ወይ በምን መልኩ ነው ስርዓቱ የሚለውን ነገር ስንመለከት በእርግጥም ስርዓተ ቤተ ክርስቲያን ነው ወይም ደግሞ የመጽሐፍ ቅዱስ ቃል ነው ይሄ ነገር ማለት ነው። ሬሳ ይታጠባል። በእርግጥም ለምንድን ነው ከተባለ ሰው በሚታመምበት ጊዜም ሊሆን ይችላል፣ በጭንቅ ሰዓት ጻርና ጋር በሚሆንበት ነፍስ ውጪ ነፍስ ግቢ ነው የምንለው አይደለ? የጭንቀት ሰዓት ነፍስ በምትወጣበት ሰዓት ላይ ሰውነት የራሱን በተፈጥሮ ፈሳሽ ያመነጫል በራሱ ጊዜ ማለት ነው። ስለዚህ እንደ ቤተ ክርስቲያን አስተምሮ ደግሞ በጥንቱም ሲሰራ የነበረው ምንድነው? ሰው ከሞተ በኋላ ወደ ቤተ ክርስቲያን ሄዶ ፍታት ተደርጎበት ነው አይደለ? ስለዚህ ንጹህ ነገር ደግሞ ወደ ቤተ ክርስቲያን መቅረብ አለበትና በዛን ሰዓት በሞታቸው በጻራቸው ሰዓት የሚያገኛቸውን ፈሳሽ ነገር ለማንጻትም ጭምር ነው። አንደኛ እንደ ፍትሐ ነገሥቱ አስተምሮ አንቀጽ 22 ላይ ማየት ትችላላችሁ ማለት ነውና ስርዓተ ቤተ ክርስቲያን ነው ማለት ነው። ይህንንም ደግሞ በሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ጣቢታ የተባለችዋ ሴት ታመመች፣ ከታመመችም በኋላ ሞተች። ከዛም ሰውነቷን አጥበው በሰገነት ላይ አስቀመጧትና ጴጥሮስ በሚመጣ ሰዓት ላይ ነገሩት። እሱም ጸልዮ እንድትነሳ አደረጋት ነው የሚለው። ስለዚህ ታጥባ መቀመጧ ትክክለኛ ስርዓት ነው ማለት ነው። ባይሆን ኖሮ እነ ጴጥሮስ ለምን እንዲያደረጋችሁ ብለው በተናገሩ ነበር ማለት ነው። ከዛ በተረፈ ደግሞ እንዲሁ የሞቱ ሰዎች አንዳንድ ርኩሳን ናቸው ረክሰዋል ብለን ለመንካት የምንፈራ፣ የተኙበት አልጋ ላይ ለመተኛት የምንሳቀቅ፣ የለበሱትን ልብስ የምንጸየፍ ሰዎች አለ። የሰው ልጅ ክቡር ነው፣ በነገራችን ላይ እጅግ ክቡር ፍጥረት ነው። እንኳን ልንጸየፈው ማለት ነው። እንደውም ፍትሐ ነገሥቱ ላይ እንደውም በሞቱ ሰዓት በፊታቸው ሂዱ፣ እየነካካችሁ እየዳሰሳችኋቸው እለፉ፣ ሳሙት አስከሬኑን ነው የሚለው ማለት ነው። በተለይ ኤጲስቆጶሳት፣ ቀሳውስት፣ ካህናት በሚሞቱበት ሰዓት በጣም ክቡር ስለሆነ ይህንንም ደግሞ የምናረጋግጠው በኦሪት ዘፍጥረት ምዕራፍ 50 ከቁጥር 1 ላይ ጀምሮ ስናይ ዮሴፍም የአባቱን አጽም ወይም ደግሞ አስከሬኑ ማለት ነው ሽቶ ቀቡት እያለ እየዳሰሰው ሽቶ ይቀባው እንደነበረ መጽሐፍ ቅዱስ ይናገራል። እንዲሁም ደግሞ ዮሴፍ ከመሞቱ በፊት እስራኤላውያን ወደ ርስታቸው በምትመለሱበት ሰዓት ላይ አጽሜን በዚህ ታችሁ እንዳትሄዱ ብሏቸው
ነበርና ያንን ለሙሴ ነግረውት ሙሴ ያንን የዮሴፍን አጽም ደግሞ ተሸክመው ወደ ኢየሩሳሌም ገብተዋል ማለት ነው። ክቡር ስለሆነ ማለት ነውና ጽዩፍ አርጋችሁ ሩክስ አርጋችሁ ከሞተ በኋላ አጋንንት የሚጸናወተው መስሏችሁ የምታስቡ ምዕመናን በፍጹም እንዳትሳሳቱ። የሰው ልጅ እጅግ ክቡር ፍጥረት ነው። አይደለም አጋንንት ሊጸናወተው ማለት ነው። መቃብር ቦታ አትሂዱ፣ በዚህ ሰዓት ሰይጣን እንትን ይላል ምናምን ብላችሁ የምትሳቀቋላችሁ። በፍጹም የሰው ልጅ ክቡርና ንጹህ የሆነ ፍጥረት ነው። በስጋውም በነፍሱም ዝም ብሎ አጋንንት የሚጠናወተው የሚያድርበት አይደለም። በተለይ ክርስቲያን ኦርቶዶክስ ከሆነ ስጋ ወልደ እግዚአብሔርን ደም ወልደ እግዚአብሔርን ተቀብሎ የሞተ የኖረ ከሆነ ደግሞ እጅግ ክቡር ነው። ኤልሳ እኮ በሞተ ጊዜ ነብዩ ኤልሳ እኮ እሱ አጠገብ አምጥተው የቀበሩትን ሬሳ እኮ አፈፍ ብሎ እንዲነሳ አድርጎታል ማለት ነው። በቅድስናው ንጹህ ክቡር ስለሆነ አጽሙ ማለት ነው። ስለዚህ በዚህ መልኩ ልናየው ይገባል። የሰው ልጅ ክቡር ነው፣ የሰው ልጅ ንጹህ ነው እንጂ ሩክስ ነው ብላችሁ ከመዳሰስም እንደው ከመንካትም አይ ሬሳው ነካኝ እንደዚህ እሱ በተኛበት አልጋ አልተኛም ሬሳ በተኛበት አልተኛም አልለብስም ብላችሁ የምትጸየፉ ካላችሁ በፍጹም ይህንን ነገር እንዳታስቡት። ሩክስም አይደለም አጋንንት የሚጠናወተውም አይደለምና እጅግ ክቡርና ንጹህ ፍጥረት እንደሆነ ልታውቁ ልትገነዘቡ ይገባል ማለት ነው። ዓለማዊና መንፈሳዊ ህይወታችንን እንዴት አንድ ላይ ማስኬድ እንችላለን ይላል ቀጣዩ ጥያቄ። ክርስቲያን ዓለማዊና መንፈሳዊ የሚባል ህይወት የለው። ችግር ያለው ጥያቄው ላይ ነው። ዓለማዊ ህይወት መንፈሳዊ የሚባል ነገር የለም። እውነት ነው። መንፈሳዊ ያልሆኑ የምንሰራቸው ስራዎች አሉ። ትምህርት ልንማር እንችላለን፣ ልንነግድ እንችላለን፣ ልናስተምር እንችላለን። በየቢሮ በመንግስትም በግል የምንሰራቸው ስራዎች ይኖሩናል። ይሄ ማለት ግን ዓለማዊ ናቸው ማለት አይደለም። አንድ ክርስቲያን ነጋዴ ከሆነ ክርስቲያን ነጋዴ ነው እንጂ ነጋዴ ብቻ አይደለም። አስተማሪ ከሆነ ክርስቲያን አስተማሪ ነው። ሐኪም ከሆነ ክርስቲያን ሐኪም ነው። መሐንዲስ ከሆነ ክርስቲያን መሐንዲስ ነው እንጂ መሐንዲስ ብቻ ወይ ሐኪም ብቻ አይደለም። ብዙዎቻችን እንደዚህ አይነት ጥያቄዎችን የምናነሳው ክርስትና በቤተክርስቲያን ቅጥር ግቢ ውስጥ ብቻ የምንተገብረው ህይወት ስለሆነ ከቤተክርስቲያን ቅጥር ግቢ ውጭ ክርስትና ያለ ስለማይመስለን ቤተክርስቲያን ቅጥር ግቢ ውስጥ ለመልበስ የማንደፍረው ልብስ መንገድ ላይ እንለብሳለን። ቤተክርስቲያን ቅጥር ግቢ ውስጥ ለመናገር የማንደፍራቸውን ቃላት መንገድ ላይ እንናገራለን። ቤተክርስቲያን ቅጥር ግቢ ውስጥ ለማድረግ የማንደፍራቸውን ድርጊቶች ውጪ ላይ እናደርጋቸዋለን። ይሄ የሚያሳየው ምንድነው? ለኛ ቤተክርስቲያን ማለት የሆነች በአጥር የተከበበች ቤት ናት። ለኛ እግዚአብሔር ማለት እዛ ቤተክርስቲያን ስንሄድ የምናገኘው አምላክ ብቻ ነው። ነገር ግን ለክርስቲያን ሰው ቤተክርስቲያን ማለት ይሄ ሰውነት የእያንዳንዳችን ሰውነት ቤተ መቅደስ። ይሄ ቤተ መቅደስ ይዘን በዞርንበት ቦታ ሁሉ እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም። ቤተክርስቲያን ቅጥር ግቢ ውስጥ ለማድረግ የማንደፍረው ነገር የትም አናደርግም ማለት። ስለዚህ ተማሪም ብንሆን ሰራተኛም የምናደርጋቸው ነገሮች ሁሉ ልክ እግዚአብሔር ፊት እንደሚያደርግ ሰው ሆነን ነው እንጂ ማድረግ ያለብን የሆነ ቅጥር ግቢ ውስጥ ስንገባ የሆነ ልብስ ስንለብስ ብቻ የምናሳየው መንፈሳዊ ህይወት ከዛ ውጪ ስንወጣ የሚቀር ነገር የለንም ማለት። ክርስቲያናዊ ነጋዴ አያጭበረብርም። ክርስቲያናዊ የመንግስት ሰራተኛ ጉቦ አይቀበልም። ክርስቲያናዊ ባለስልጣን ህዝቡን አይጨኩንም። ሐሳቡ ግልጽ ነው አይደል? ክርስቲያናዊ የሆነ ሰው ኦርቶዶክሳዊ የሆነ ሰው ክርስቲያናዊ ያልሆነ ድርጊትን የትም ቦታ ላይ አያደርግም። የትኛውም ስራችን የትኛውም ህይወታችን ከክርስቶስ የሚቃረን ከሆነ ክርስትና አልገባንም ማለት ነው። ይሄ ዱዋሊዝም ምንታዊነት ይባላል። ይሄ ሁለት ህይወት የለንም። ክርስቲያን በቃ ሁለት ዱዋል የሆነ ወይ መንታ የሆኑ ሁለት ህይወቶች የሉት። ህይወታችን አንድ ነው። የትኛውንም ህይወታችንን መብላትም ቢሆን መጠጣትም ቢሆን ማንኛውም ነገር ብታደርጉ ለእግዚአብሔር ክብር አድርጉት አለ ቅዱስ ጳውሎስ። መብላትም ለእግዚአብሔር ክብር ነው የሚባለው። እኛ በጣም ስለሰነፍን ጾማችን ራሱ እግዚአብሔር የሚከብርበት አልሆን ብሏል። እንኳን ምግባችን ግን እግዚአብሔር የማይከብርበት ክርስቶስ የማይከብርበት የምንሰራው ምንም ነገር እንደሌለ መረዳት ያስፈልጋል ማለት ነውና መንፈሳዊ ህይወቴና ዓለማዊ ህይወቴ ብለን ሁለት አጠገብ ለአጠገብ አስቀምጠን የምናነጻጽራቸው ህይወቶች ሁሉ እኛ ህይወታችን ሁሉ መንፈሳዊ ነው። ህይወታችን ሁሉ ክርስቲያን ነው። እኔ ለዓለም ሞቻለሁ፣ ለኃጢአት ሞቻለሁ፣ በዚህ ሰውነቴ ውስጥ ክርስቶስ ይኖራል እንጂ እኔ አልኖርም እንዳለ ቅዱስ ጳውሎስ አካላችን ሰውነታችን የክርስቶስ ቤተ መቅደስ ነው እግዚአብሔር የሚኖርበት እንጂ እንደው ከቤተክርስቲያን ቅጥር ግቢ ውጪ ስንሆን እና ቤተክርስቲያን ስንመጣ ወይም መንፈሳዊ የሆነ ቦታ ላይ ስንገኝ የምንኖረው ሁለት የተለያየ ህይወት ሊኖረን አይገባም። ይሄ የቤተክርስቲያን ጽኑ ትምህርቷ ነው። እግዚአብሔር አምላክ ሁላችንንም በቸርነቱ ይጎብኛል። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ሃይማኖት የሚል ስም እንደ ውሃ እናት ነው የሚሰጠው እንጂ ሃይማኖት የሚል ስም አይኖርም። ለምን ቢባል ሃይማኖት ስንት ነው? አንድ። ሃይማኖት አንድ ከሆነ እኔ በዚህ የተነሳ እንደዚህ ያለ ሆዴ አልሞላ ብሎ እንደዚህ ያለ ለምኞቴ ስላልተስማማኝ መጽሐፍ ቅዱስን አልቀበልም ወይም እንደዚህ አልልም በዚህ መጽሐፍ ቅዱስ ነው መመራ ብሎ የግሉን ቤተ እምነት የሚመሰርት ሰው ምን የሚል ስም አለው? እርግጠኛው የምናገረው ቆራጣ ብረት የሚል ስም ነው ያለው። ለምን? ሰንሰለት አይደለም። ከምኑ ስለተለየ? ከሰንሰለቱ አንድነት ስለተለየ። ለዚህ ነው ሊቃውንት አባቶቻችን ሃይማኖት ሰንሰለት ናት፣ ክርስቶስ ደግሞ የሰንሰለቱ መያያዣ ወይም ሰንሰለቱ መዝጊያ መያ ነው። በዚያ ሰንሰለት ውስጥ ከሰንሰለቱ የተለየ ብረት ቆራጣ ብረት ወይንም ደግሞ ተራ ብረት እንደሚባል ከክርስቶስ ሃይማኖት ውጪ ያለ ሃይማኖት
ሃይማኖት የሚባል ስም የለውም የሚባለው ከዛ የተነሳ ነው። ስለዚህ የኛ ሃይማኖት ከሊቃውንት ከቤተ ክርስቲያን ከመጽሐፍ ቅዱስ ከሰለስቱ ምዕት ከሐዋርያት ከክርስቶስ ከነቢያት ከላይ ብንወርድም እንደዚሁ ከታች ብንወጣም እንደዚሁ ማስረጃችን ይሄ ነውና በዚች ሰንሰለት ምንድነው የሚለው አንቲ ውእቱ ሀብለ ምህረት እንተ ብኪ ስበን እግዚአብሔር ሀቢሁ እግዚአብሔር በምህረት ወደሱ የሚጎትትባት የምህረት ገመድ አንቺ ነሽ ብሎ ለእመቤታችን ሰጥቷታል። ለሃይማኖት ሲቀጸል ደግሞ እግዚአብሔር በምህረት ሰንሰለት በዚህ ሰንሰለት ነው በክህነት ሰንሰለት በትርጓሜ ሰንሰለት በትውፊት ሰንሰለት በቀኖና ሰንሰለት በስርዓትና በዶግማ ሰንሰለት ሰውን ወደሱ የሚጎትትበት ሰንሰለት ይሄ ነው። ከዚህ ሰንሰለት ውጭ ስርዓት የሌላት ክህነት የሌላት ቁርባን የሌላት መጽሐፍ ቅዱስ የሌላት ትርጓሜ የሌላት ሐዋርያት የሌሏት የሐዋርያት ሰንሰለትነት የትርጓሜ ሰንሰለትነት የመጽሐፍ ቅዱስ ሰንሰለትነት የክርስቶስ ሰንሰለትነት የነቢያት ሰንሰለትነት የመላእክት ሰንሰለትነት የአብ ወልድ የመንፈስ ቅዱስ ሰንሰለትነት የሌላት ቤተ እምነት ቆራጣ ብረት ነው እንጂ የምትባለው ሃይማኖት አይደለችምና አንድ መልእክት ማስተላለፍ የምፈልገው አባቴ ታናሽ ነው ሃይማኖቴ ጠማማ ነው የሚል ሰው የለምና እሱ በወደዳት እሱ በፈቀዳት እሱ በወደዳት ለተዋህዶ በመረጣት በድንግል ማርያም እምነት እሱ በመረጣት በተዋህዶ እምነት ጸንተን እስከ መጨረሻው እንድንኖር አንድነቱን አምነን ሶስትነቱን አምነን አንድነቱን አምነን እናቱን አምነን ቅዱሳንን አምነን አንድነቱን አምነን ስጋዌውን አምነን ትንሣኤውን አምነን የባሕርይ አምላክነቱን አምነን ርስት መንግስተ ሰማያትን እንድንወርስ እግዚአብሔር ይፍቀድልን እላለሁ። እንግዲህ ያው ማስተላልፈው እንደኔ እንዳስተማርኩት እኔ የምለው የለኝም እንደ ቤተክርስቲያን እንደተናገርኩት ብቻ ሳይሆን ሁሉም መምህራን በሚያስተምሩበት በሚሉበት ሰዓት ጥያቄ ያላችሁ ሁሉ ጥያቄያችሁ እኛ ሳንሆን የምንመልሰው አባቶቻችን ናቸው። አዲስ ጥያቄም አይመጣም፣ አዲስ ክህደትም አይመጣም። እስከ ያለ የነበረ ክህደት ይመጣል፣ ያሉ የነበሩ ሊቃውንት እየመለሱልን ይሄዳሉ እንጂ እኛ ፈጥረን የምናመጣው የለምና ጥያቄያችሁን ኦርቶዶክሳውያን ከመምህራን በመጠየቅ ቤተክርስቲያን ምን ትላለች በማለት እንደ ግሌ ሳይሆን እንደ ቤተክርስቲያን የመጽሐፍ ምንድነው የሚለውን እየጠየቅን ከቤተክርስቲያን በህብረት እንድንኖር መልእክቴ ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች በሌሎች አስተማሪና ጠቃሚ ጉዳዮች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በአገር ውስጥም ከአገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በርቱ፣ ጠንክሩ። ይቆየን። አሜን።